ወይስ እዛ ነገር በግድ ያስገብቻታል? ወይ ይሄ ተረት የማምሽ ነው የሚመስልሽ? ከዚህ ውጭ እንችላለን ካለው ከተማ ላይ አንድ የተባለ ጠበቃ ነው። እዝራ ግን ለምንድን ነው ነገር እያደረገ እዝራ ትክክለኛው ወንድማችን ምንድን ነው እያወራሻለሽ? አሁን ደግሞ መነን እናት ያደለችም? ለሷ ተቀደቀ በጣም ደስ ይላል። ስለዚህ ዘርዘን በትክክል ልጅ ወደ ልጅ መልሻት ነው። እዝራ የእናትሽን ያባትሽ ልጅ አይደለም። እኔ በፍጹም ማመን አልችልም። እኔ በፍጹም አላምንም። አክስቴ ሜርሲ ብታምኚ ነው ልሻልሽ ይችላል። ኧረ አንተ ዋና ፍቅራችን እኮ ነው። ወይዘሮ ዘነበች ያየችውን ማመን አቃታት። እዝራ ሲያወሩ ሰማቸው ሁሉንም ሚስጥሯን። እሷም እንግዲህ የሀብልን እናት መታለች እና ከሷ ከዘነቡ ጋራ ያለ ንብረቷን ለመዝረፍ እየታገለች ትገኛለች። ያልወለደቻትን ልጅ ሙልዬን ነይ የስራ እድል ተፈጥሮልሻል፣ ቶሎ ነይ ቶሎ እያለች ደወለችላት። በጣም ይገርማል። የእዝራና የሀብል የህይወት ታሪክ በጣም የሚያሳዝን ነው። እዝራም ከመኪና ስር ተጥሎ የተገኘ ሲሆን ሀብልም ከሆስፒታል ተጥላ ተገኘች። ነገር ግን በመጨረሻ ወላጅ እናቷ ሙልዬ መጣች። በጣም ያሳዝናል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ክፍል 11 ተለቀቀ። እንግዲህ በባለፈው ፓርት ላይ የሀብል ወደ ማረሚያ ቤት ገብታለች። ምክንያቱም ይሄ ደግሞ በአጸደይ ስራ ነው። አጸደይ ያንን ቢንያምን በእህቱ አስፈራርታ እህቱን ይዛበት አሁን ላይ ሀብል እንዲፈረድባት አድርጋለች። ነገር ግን ጠበቃውም አቶ እስክንድር የቀጠረው ጠበቃ በጣም ጎበዝ እናንተን ነው ምርመራ እያካሄዱ ይገኛሉ። እናም በዚህ የተነሳ እህቱ ሜርሲ ደግሞ ወታለይ ከታሰረይበት። ነገር ግን አሁን ላይ ይሄኛው እዝራ በጣም እያሰበና እየተጨነቀ ይገኛል። ካለ ስራዋ ነው ሀብል ፈጽመው ነው አልፈጸመችውም፣ ይሄን አታደርግም፣ በጣም የዋህናት እያለ ነበር ሲላት የነበረው ግራ እየተጋባ። እናም በዚህ የተነሳ ወደ ሀብል ጋር ቀጥታ አምርቶ ነበር። ወደ ሀብል ጋር ሊጠይቃት እንደመራም የቢንያም ፍቅረኛ እንግዲህ ቢንያምን ልትጠይቅ እዛ እንደቆመች እሱ እያዳመጣቸው ነበር። እናም በዚህ የተነሳ አንተ ግን እንዴት አይነህና በእኔ ላይ ደግሞ እንደዚህ አደረክ እያለችው ነበር ስትጠይቀው የነበረው። በጣም እየተናደደ በጣም ትገርማለህ፣ ብቻ አንተን በዚህ ነበር እያለ እየተናደደች ነበረው ማለት ነው። ቢያንስ እንኳን ባለትዳር ባትሆን ምን ይሻል ነበር፣ ባለትዳር ባትሆን እያለ ድክ ሆንክ እያለችው ነበረ። እሷም እንግዲህ ኮክ እያለ እሷን እንትን ሲላን ነበር። ነገር ግን በዚህ ነበር ስትለው እባክሽን እያላት ነበረ። በመጨረሻ በጣም ትናደድበታለች። የእሷ ፍቅረኛ ነበረ ቤኒ ማለት ነው። እናም በዚህ የተነሳ ስለ እህቱም እየጠየቃት ነበረ። እሷም ግን በጣም ትገርማለህ እያለች እንግዲህ እዝራ ማለት ነው እያዳመጣቸው ነበረ። በጣም ግራ የተጋባ ስለሆነ ምክንያቱም እሱ የሀብል ባለቤት ነው። ነገር ግን አሁን ላይ ያለበት ሁኔታ በጣም የሚያሳዝን ነው። ስለዚህ እሷም ይህንን ብላው ስለ እህቱ ስትጠይቀው ነበረ፣ ሲጠይቃት ነበርና ሕክምና እየተደረገላት ነው ሲል አደራ እያለ እየጠየቃት እሷም እንግዲህ በልቻው ብላ ትታው ትሄዳለች። እንግዲህ እሱም ቢኒ ማነውስ እዝራም እሱን ወሬያቸውን እያዳመጠ ነበርና ግራ በመጋባት እንግዲህ ተከትሏት ነበረ ወደ ኮኪ ጋር ሄደው። ኮኪ ጋር ሄዶ እንግዲህ ሁሉንም ነገር እየጠየቃን ነበር። እሷም እንግዲህ በአራዳ ቋንቋ ይሄን እያለችው ግራ እየተጋባ ይገኛል። እዝራም በመጨረሻም እንግዲህ ወሬዋን ካወራች እሱም ካዳመጠ በኋላ ብዙ ነገር እያለችው ነበረ።
እናም እሱም ሊገባው ስላልቻለ ውረድ ስትለውም ነበረ። ውረድ ስትይ ወደለ ውረድ ሲላት እንግዲህ የምትፈልጊውን እሰጥሻለሁኝ እያላት ነበር። እስካሁን ያወራ ነው የከፈልከኝ በቂ ነው እያለ አጎራረሷ እንግዲህ በጣም በኃይለኛው እየጎረሰች ነበረ ማለት ነው። እሱም በጣም እያያት ማለት ነው። እናም ይሄንን እያለ ከሱ ጋር ነበረ እያወራ የነበረው። ወደ ዘነቡ ጋር ስንመጣ ዘነቡ እንግዲህ አሁን ላይ ከሆነች ቤት ጋር ትኖራለች። ከድሮ ቤቷ እንግዲህ ተሽጧል ነው ተለውጧል ያለችው እዛው ሰፈር ላይ ገብታለች ማለት ነው ከድሮ ቤቷ። እናም በዚህ የተነሳ የሀብል እናት ሙልዬ መታበሩን ስቆረቁር እሷም ተነስታ ምንድነው ምን ነው እያለች ነበረ። በመጨረሻ እርሷ አይደሉ ዘነበች የምትባሉት ስትባል አዎ አላወቅኩሽም ማነሽ እያለች ነበርና በመጨረሻ ሁሉንም ነገር ታስረዳታለች በተሰበረ ልቧና በናፈቀችው የሙልዬ ማለት ነው የሀብል እናት። በመጨረሻ ባለቻት ሰዓት እኔ የሀብል እናት ነኝ ስትል በጣም ትደነግጣለች ዘነቡ ማለት ነው። በጣም ትደነግጥም ነበርና እንዴ በጣም እኮ ያኔ ግን ለምንድን እኔ የምልሽ ቆይ የዛኔ የት ነው እንትን ያልሽው ጥለሻት ሄድሽው እያለቻት ነበረ። እሷም እንግዲህ ያን ጊዜማ እኔ ሆስፒታሉ ጥዬ ወደ አረብ ሀገር ነበር የሄድኩት። ከዛም ደግሞ አረብ ሀገር እንደሄድኩኝ ሰዎች የጥሩ አሰሪዎች ስለነበሩ ወደ ካናዳ ይዘውኝ ሄደው እዛው ለ18 ዓመት እዛው ነበርኩኝ ትላለኝ። ይሄን የሰማችው መነን እንግዲህ የእሷ ገንዘብ አጓግቷታልና ይሄን ነገርማ ማድረግ ያለብኝን ነገር ማድረግ ሁሉ አለብኝ በማለት እንግዲህ ሀብልን ክዳ ሌላ ልጅ ልታመጣ ነው ኮኪን ማለት ነው። በዚህም የተነሳ ልጅሽ ምን አይነት ልጅ መሰለችሽ አድርጌ እያሳደግኳት አሁን የትዳ ነው ስትላት የውሸቷ ጥግ እንግዲህ ገዳም ሄዳለች እያለች ነበረ ስታወራት የነበረችው። እናም በዚህ የተነሳ እሷም እውነት ያንቺ የልጄን እንደዛ አድርገሽ እንትን ስላልሽ በጣም ነው የማመሰግነው እያለቻት ነበርና ምንም ማለት አይደለ እንዴ እንዴት አይነት ልጅ መሰለች ሀብል እኮ በጣም ጥሩና በጣም ንጹህ ልብ ያለ በጣም ጥሩ እያለች የምትውለው ጧት ማታ ቤተ ክርስቲያን ነው የምትሄደው ሁሉ ቦታ። አሁን ወደ ገዳም ሂዳለች ብላ ተዋሻታለች። እሷም እሺ በማለት ደስ ብሏት የት ናት እያለኝ ነበርና በውሸት ማረሚያ ቤት ናት። ይሄን ነገርማ ከነገርኳት እቅዴ ይበላሻል። ገንዘቤ የእሷን ገንዘብ ሙጥጥ አድርገን በጋራ ስንበላው ያን ጊዜ ባዶ ስትቀር ነው ልጇን የምታገኘው። አሁን ግን አንቺ ልጅ ነሽ ብለን ማምጣት አለብኝ ብላ ወደ ኮኪ ጋር ነው የደወለችው። ኮኪም አንስታ እንግዲህ ስታዋራት ነበረ ማለት ነው። በመጨረሻ ምንድን ነው ያለችው እንግዲህ እሷም እሺ ብላ ተነስታ ነበረ የሄደችው ማለት ነው። ዘነቡም እንግዲህ የውሸት ድራማዋን ለምን ውሸታችንን ተዋናይ አንሆንበት? ምክንያቱም አሁን ላይ ዘነቡን ማለት ነው ተዋናይ መሆን አለብን። ልጅሽ ናት ብለን ያችን ልጅ አምጥተን በቃ ይህንን ገንዘቡን የካናዳ ገንዘብን መብላት አለብኝ በማለት እንግዲህ ወስናለኝ ማለት ነው ዘነቡ። እናም በመጨረሻ እንግዲህ ዘነቡ ይሄንን ብላት በቃ ቤትም እከራይልሻለሁ ከዚህ ኑሮ መውጣት አለብሽ እያለቻት ነበረ ማለት ነው። እሷም እንግዲህ አረ ችግር የለውም እያለቻ ነበረ ማለት ነው። እናም አሁን ነይ እንሂድና ምሳም ልጋብዝሽ ስትላት እሷም በደስታ ነው ብላ ተነስታ ነበረ የሄደችው ማለት ነው። እዛም ሄዳ ግን ተንኮሏን ያቀደችው ዘነቡ ወደ ሙልዬ ኮኪ ጋር ነበረ የደወለችው ማለት ነው። ኮኪም አንስታ እንግዲህ ምንድን ነው ስትላት ስራ አትፈልጊም ስራ ተገኝቶልሽ ነው እያለቻት ነበረ። እናም አንቺማ ልጅሽን እንኳን ስድሪ ያልጠራሽኝ ምንድን ልሰራ ነው እያለቻት ነበረ። እናም በዚህ የተነሳ እንግዲህ የሀብል እናት ሰላምዬ ወይንም በአሁኑ ስሟ ሙልዬ የሆነችው ልጇን ፍለጋ መታ ከመነንዬ በር ላይ ቁማለች። ከመነንዬ በር ላይም ቁማ
እንግዲህ መነንዬን ይዛት ልትገባ እያሰበች ነበር። ቤትም እከራይልሻለሁ ሁሉንም ነገር ብትላትም እሷ ግን ለመዝረፍ ነውና የካናዳ ጉልበቷ ደግሞ ያመጣችውን ገንዘብ ለመብላት ልጅሽ ናት ብላ ኮኬን ልትሰጣት ገብታለች ቃል ማለት ነው። በጣም ይገርማል። እናም እንግዲህ አሁን ላይ ዝራና ወደ አጸዴ ጋር ስንመጣ በትልቁ ይጣላሉ። ምክንያቱም ባለቤቱን አይቶ መጥቷልና አንቺ ግን ምን አይነት ነሽ? እንዴት አይነት ነሽ? ይላል። በመጨረሻ ምንድነው አንተ ምን አባክ ታመጣለህ ስትለው ነበረ። እናም በዚህ የተነሳ ይሄን እያለችው ሁሉንም ነገር ሚስጥሩን ደግሞ ለሜርሲ ነገረቻት። ሜርሲን ነይ በማለት ጠርታ እንግዲህ እናም በዚህ የተነሳ እንግዲህ እዝራ ማለት ነው ይሄ እዝራ ወንድምሽ አይደለም ስትላት በፍጹም ይሄን አምኜ መቀበል አልፈልግም፣ ወንድምሽ ነው የነገርኩሽ ነገር ውሸት ነው በይኝ እያለች እንግዲህ አሁን ላይ ሜርሲም ስለነገረቻት ሁሉንም ነገር በጣም እየተጨናነቀ ብቻዋን ጎዳና ጀምራለች ማለት ነው ሜርሲ። ምክንያቱም ወንድሟ የምትጠብቀው የምታዝነው እናም በዚህ የተነሳ ሁሉንም ነገር ጨርሳለች ማለት ነው። አሁን ላይ የካናዳ ወሬ ነው የሚወራው። ካናዳ እንግዲህ ሁሉንም ነገር ስታይ አሁን ላይ ምንድን ነው የሚሰማት ማለት ነው። እናም በዚህ የተነሳ እንግዲህ ሁሉንም ነገር ኮኪም ተገናኝታ ከዘነቡ ጋራ እንደምትሰራ እናምናለን ማለት ነው። እንግዲህ የዋሆቹ ይጎዳሉ፣ መጥፎቹ ግን ይቆያሉ ማለት ነው። እናም በዚህ የተነሳ ሀብልም የሀብል እናትም እየለመነቻት ወደ ሆቴል ይዛ ሄዳ ጋብዛት መታለች ማለት ነው። እና በመጨረሻ ምንድነው ያደረገችው? ሜርሲ ጋር ስንመጣ ሜርሲ አሁን ያለችበት ሁኔታ በጭንቀትና በውጥረት ትገኛለች። ሀብልም የእሷን ታሪክ ስነግረው እናቴ ትክክለኛ እናቴ አይደለችም ዘነቡ ወይም መነን በማለት ነውና እንዴት እያለ በጣም ግራ ተጋብቷል። በለቅሶና በሁሉም ነገር የማላቃት እናቴ ናፍቃኛለች፣ በእርግጥ የኔ እናት እንደ ዘነቡ አይነት አትሆንም እያለች ነበረ። እናም እንግዲህ እናቷን በህልሜ አይቻታለሁኝ እውነተኛ ህልም ነው እያለችው ይሄ እኮ ቅዠትም ይሆናል ሲላትም በፍጹም አይደለም እያለች ነበርና እናቷ መታለች። ቅዠቷ ነገር እናቷ መታለች ማለት ነው። እንግዲህ ወደ ሜርሲ ጋር ስንሄድ ሜርሲ ደግሞ አጸደ የነገረቻትን ነገር በጣም ጭንቅላቷ ላይ አድርጋ ምንድን ነው በቃ እያለች ለምንድን ይሄ መሆኔ አይደለም እናም ታሪኩን ሁሉ ለሜርሲ ስለነገረቻት ሜርሲ ራሷን መቆጣጠር አቃታት። ወጣ ሄዳ እንግዲህ ከአስፋልቱ መንገድ ዳር ነበረ ቁጭ ብላ ራሷን ይዛ ስታለቅስ የነበረው እንዴት እያለች ማለት ነው። እና ወደ አጸዴ ጋር ስንመጣ አጸዴና እዝራ በትልቁ ተጣልተዋል። ምን አባክ ታመጣለህ በማለት አባቱን ሳይቀር ስትሳደብ ነበረ ማለት ነው። እውነት ለመናገር ዘነቡና ሙልዬ ሲዋሩ እዝራ ከድንገት መጥቷል። እዝራን ስታየው እንግዲህ ዘነቡ በድንጋጤና በፍርሃት ትገኛለች። እንግዲህ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ባይ ባይ።